የዛሬዋን ቀን ተጨማሪ አድርጎ ሰጥቶ በክብሩና በቅድስናው አደባባይ በሊቀ መላእክት በዓል በቅዱስ ገብርኤል ዕለት ወደዚህ መጥተን በዓሉ እንድናከብር እንኳን አደረገልን። አመስግኑ፣ እግዚአብሔርን አመስግኑ ወገኖቼ። አምላካችን እግዚአብሔር የተመሰገነ ይሁን። ከዚህ ሰዓት ጀምሮ ከዚህ ከአውደ ምሕረቱ የሚተላለፉትን መልእክትና እንሰማለን። ምናልባት በዚሁ ያደራችሁ ከቅዱስ ገብርኤል ጋር ስትነጋገሩ እግዚአብሔርን ስታመሰግኑ ያደራችሁ ያነጠፋችኋቸውን ምንጣፎች እንዲሁም መንገዱን እጅግ በጣም እየጠበበ በመሆኑ ከዚህ በላይ ቁጥራችንን ያብዛልን እግዚአብሔር። ስለዚህ ምንጣፎቹን ያላችሁበትን ብድግ በማድረግ የሚያስተባብሩት ለወጣቶች ምቹ ሁኔታ እየፈጠሩ ስለሆነ የሚሏችሁን እንድትሰሟቸው በእግዚአብሔር ስም መልእክታችንን እናስተላልፋለን። እነሱን መስማት እግዚአብሔርን መስማት ነው ወገኖቼ። ስለዚህ ለሚበጅና ለተሻለ ነገር ስለሆነ ያስቀመጣችሁትን ነገር በማንሳት እናንተ ማረፍ ያላችሁ ካላችሁ ብድግ ብለን እንደምንም በርትተን ሌሊቱን ቁመን ያደርን አሁን ለመበርታትና ለመጠንከር አያቅተንምና የእግዚአብሔር ልጆች መንገዶቹን ክፍት አድርጉልን ስትባሉ በትህትና መንገዶችን ክፍት ለማድረግ ገና ሊቃውንት አባቶች ይመጣሉ። ታቦተ ይዞራል። መዘምራን ወደዚህ አገልግሎት ለመስጠት ስለሚመጡ እነዚህ መልእክታት በተገቢው መንገድ ልታከናውኑልን በእግዚአብሔር ስም ጥሪያችን እናስተላልፋለን። በድጋሚ የምስጋና ቀን ነውልን። እግዚአብሔር እናመስገን። ምድራችን በምስጋና ተከርናት ያለ ዛሬ ምናልባት 13 ዓመት የሆነው አቤል ጌታቸው የሚባል አንድ ሕፃን ስለጠፋባት እናቱ እየጠየቀች ነው። እሱን ያያችሁ ባካችሁን እናቱ እየጠበቀችና እየፈለገች ስለሆነ ከእናቱ ጋር እንድታገናኙልን። እንዲሁም ሁለተኛ እንይዛለች። አንዳንድ ምስክርነቶችን ከዚህ እናገራለን። እንዲሁም በዝማሬ እናመሰግናለን። እግዚአብሔር አምላክ በሊቀ መላእክት በቅዱስ ገብርኤል ላይ አድሮ ያደረገልን ተአምር ድንቅ ነው። ልጄ ከሁለተኛ ፎቅ ላይ ወደ ምድር ወደቀብኝ። መጠነኛ ጉዳት ለጊዜው ቢደርስበትም የቅዱስ ገብርኤል አምላክ ሁሉን ማድረግ ትችላለህ ብዬ ከአምላኩ አማልዶ ተአምረኛው መልአክ Thank you.